ከአንድ የአሜሪካ ግዛት የምታንስ ሀገር ብትሆንም የዓለም 10% ነዳጅ የሚገኝባት ሀብታም ሀገር ናት። በዚህች ሀገር ትምህርት፣ የጤና አገልግሎት፣ ትራንስፖርትና የቀብር ስነ ስርዓትን ጨምሮ ነፃ አገልግሎት ነው። የዜጎቿ የነፍስ ወከፍ ገቢ በአመት ከ4,500,000 የሚበልጥ ሲሆን ከዓለም 5ቱ ገበያዎች ከፍተኛ የሆኑ ዜጎች ከሚገኙባቸው ሀገራት 5ኛ ደረጃ ላይ ትገኛለች። አስገራሚው ጉዳይ ደግሞ ዛሬም የዚች ትንሽ ሀገር መገበያያ ገንዘብ ከዶላርም ሆነ ከዩሮ የበለጠ ዓለም ላይ ጠንካራ ውድና ተፈላጊ መሆኑ ነው። በዓለም ላይ 180 የተለያዩ የመገበያያ ገንዘቦች ሲኖሩ በስፋት የሚታወቁት ግን በጣት የሚቆጠሩት ናቸው። ለምሳሌ በሀገራችን ገናናውና እጅግ ተፈላጊ የሆነው ዶላር ሲሆን በመቀጠል ዩሮና ፓውንድ ይጠቀሳሉ። የዛሬው ጉዳያችን የሆነውና ግርምትን የሚጭረው ግን ዶላር እስከ ሙሉ ክብሩና ጥንካሬው በነበረበት ወቅትም ቢሆን ዶላርን በ3 እጥፍ የሚበልጥና በአስተማማኝነቱ ተወዳዳሪነት የሌለው የመገበያያ ገንዘብ ባለቤት የሆነችው የመካከለኛው ምስራቅ ሀገር ኩዌት ናት። ሀገሪቱ ዲናር የተባለ የመገበያያ ገንዘብ የምትጠቀም ሲሆን በኩዌት ዲናር ይፋው የመገበያያ ገንዘብ እንዲሆን ከመወሰኑ በፊት የህንድ ሩፒና የእንግሊዝ ፓውንድ መገበያያ ሆነው በተለያየ ጊዜ አገልግለዋል። አሁን ላይ ባለው ገበያ አንድ የኩዌት ዲናር በ3 የአሜሪካ ዶላር የሚመነዘር ሲሆን የገንዘቧ ጥንካሬ ሚስጥር ያለው ደግሞ በዓለም አቀፍ ደረጃ እጅግ ተፈላጊ ከሆነው ነዳጇ ዘንድ ነው። በእርግጥ የአንድ ሀገር የመገበያያ ገንዘብ ከዶላር አንጻር ውድ መሆኑ ብቻውን ያንን ገንዘብ ጠንካራ ሰኛው ለምሳሌ የስዊስ ፍራንክ ወይም ኖርዌይ ክሮነር ከዶላር ጠንከር ያለ ይዘት ሊኖራቸው ቢችልም ገንዘቦቹ የሚሰጧቸው አገልግሎቶች ስንመለከት ግን ጥያቄ ውስጥ ያስገባቸዋል። በቀጣይ ኩዌትን ከዲናሯ ውጪ ከዓለም ሀገራት የሚለዩዋትን አስገራሚ ነገሮች በዝርዝር እንመለከታለን። የኩዌት የነዳጅ ሀብት ኩዌት በዓለም ላይ ከታላላቆቹ የነዳጅ ሀብት ባለቤቶች አንዷ ስትሆን በ2024 ዓመተ ምህረት ኩዌት የተረጋገጠ የነዳጅ ክምችቷን ወደ 104.7 ቢሊዮን በርሜል ከፍ አድርጋለች። ለዚህ ደግሞ በአልኖካታ የባህር ውስጥ መስክ የተገኘው አዲስ 3.2 ቢሊዮን በርሜል የነዳጅ ሀብት ምስክር ነው። ይህ ክምችት የዓለም የተረጋገጠ የነዳጅ ሀብት ከ6% በላይ የያዘና ኩዌትን ከዓለም በነዳጅ ክምችት 6ኛ ደረጃ ላይ ያስቀመጠ ነው። ኩዌት በየቀኑ ከ3 ሚሊዮን በርሜል በላይ የነዳጅ ምርት አላት። የነዳጅ ምርት አቅሟን በ2040 ዓመተ ምህረት እስከ 4 ሚሊዮን በርሜል በየቀኑ ለማድረስ አቅዳለች። ይህ እቅድ በነዳጅ መስክ ውስጥ የሚከናወኑ የቴክኖሎጂና አዳዲስ የምርት ሂደቶችን ይጠቅማል ተብሎ ይታሰባል። በሀገሪቱ ውስጥ የነዳጅ አስተዳደር በመንግስት ቁጥጥር ስር ይከናወናል። ዋናው ድርጅት የኩዌት ነዳጅ ኩባንያ ኩዌት ኦይል ካምፓኒ ሲሆን ይህ ድርጅት የኩዌት ነዳጅ ኮርፖሬሽን ኩዌት ፔትሮሊየም ኮርፖሬሽን ንዑስ ኩባንያ ነው። እነዚህ ድርጅቶች በኩዌት ውስጥ የነዳጅ ምርትና አቅም እንዲሁም የነዳጅ ምንጮችን የሚያስተዳድሩ ናቸው። የኩዌት ታወርስ የኩዌት ማማዎች በኩዌት ከተማ ውስጥ የሚገኙ የታወቁና የታላቋ ኩዌት የእድገት ምልክቶች ናቸው። እነዚህ ሰማይ ጠቀስ ማማዎች በ1979 ዓመተ ምህረት የተገነቡ ሲሆን አሁን ላይ ዋና የኩዌት ብሔራዊ መለያና የቱሪዝም መስክ ናቸው። ዋናው ማማ 187 ሜትር ከፍታ ያለው ሲሆን በታችኛው ክፍል 4500 የውሃ ማጠራቀሚያ ያለው፣ በላይኛው ክፍል ደግሞ 90 ሰዎችን የሚያስተናግድ ሬስቶራንት፣ ካፌ፣ ላውንጅና የእንግዳ መቀበያ ያለው። ሁለተኛው ማማ 147 ሜትር ከፍታ ያለው የውሃ ማጠራቀሚያ ነው። ሶስተኛው ማማ የውሃ ማጠራቀሚያ አይደለም፣ ነገር ግን ለሁለቱ ማማዎች የመብራት አገልግሎት ለመስጠት የሚያስችል መሳሪያን ይዟል። ኩዌት ታወርስ በስዊድን አርክቴክት ማሌም ብጅሮን የኩዌት ውሃ ማቀናበሪያ ፕሮጀክት ውስጥ እንደ አንድ ክፍል ተነደፈ። እነዚህ ማማዎች አሁን ላይ ስዊኮ ተብሎ በሚታወቀው የስዊድን ምህንድስና ኩባንያ ቪቢቢ መሪነት የተገነባ ነው።
የኩዌት የፓርላማ ስርዓት በአረቡ ዓለም ውስጥ በጣም ንቁና ገለልተኛ ከሆኑ ፓርላማዎች መካከል አንዱ ያላት ኩዌት ዜጎቿን ከብዙ የባህረ ሰላጤ ጎረቤቶች ጋር ሲነጻጸሩ የበለጠ የፖለቲካ ተሳትፎ ይሰጣቸዋል። የኩዌት ፓርላማ የብሔራዊ ምክር ቤት ማጅሊስ አልኡማ በአረቡ ዓለም ከበሬታ ያለው ፓርላማ ነው። እንደ አውሮፓውያን አቆጣጠር 1963 ዓመተ ምህረት የተመሰረተው ምክር ቤቱ በኩዌት የፖለቲካ ሂደት ውስጥ አስፈላጊ ሚናን ተጫውቷል። 50 የፓርላማው አባላት በህዝብ በቀጥታ የሚመረጡ ሲሆን በመንግስት የተሾሙ እስከ 15 አባላትም ይገኛሉ። እነዚህ አባላት ከ5 የምርጫ ክልሎች ውስጥ ከእያንዳንዱ ክልል 10 አባላት በመሆን ይመርጣሉ። ኩዌት አንደኛ ደረጃ የፓርላማ ስርዓት ዩኒካሜራል አላት። ፓርላማው የ4 ዓመት ቆይታ የሚኖረው ሲሆን በአመት ቢያንስ 8 ወራት የሚቆይ የምክር ቤት ስብሰባ ታከናውናለች። ዲዋኒያ እንደ አረብ ሀገራት ባህል ዲዋኒ ወይም ዲዋኒያ በኩዌት ውስጥ በጣም አስፈላጊ ቦታ ያለው ስርዓት ነው። ዲዋኒያ ወይም ዲዋኒ የቤት አንድ ክፍል ሲሆን ወንዶች ለመወያየት ለመነጋገርና የተለያዩ ውይይቶችን የሚጠቀሙበት ቦታ ነው። በኩዌት የሚኖሩ የዲዋኒ ባህላዊ ተከታዮች ማህበራዊና ሀገራዊ ውድቀት ሲከሰት የሚሰሩበት ባህላዊ ስርዓት ነው። የፖለቲካ፣ የንግድ፣ አንዳንድ ጊዜም የመንግስት ውይይቶችና ውሳኔዎችም ይሰጡበታል። በኩዌት ውስጥ በተለይ በአረብ ማህበረሰብ ዲዋኒ ባህላዊና ማህበራዊ ክብር የሚሰጠው ትልቅ ስርዓት ነው። በተለምዶ ወንዶች ብቻ ተሰብስበው አንድ ቦታ ላይ ከትመው በሻይና መክሰስ እያዋዙ ስለ ፖለቲካ፣ ስለ ንግድ ወይንም ማህበራዊ ጉዳዮች ይወያያሉ። ጭልፊትና የግመል እሽቅድድም ባህላዊ ስፖርቶች እንደ ጭልፊትና የግመል እሽቅድድም አሁንም ተወዳጅ ናቸው። ቅርሶችን ከዘመናዊ የስፖርት ዝግጅቶች ጋር በማዋሃድ የሚደረጉ አዝናኝ ትርኢቶች ዛሬም ድረስ ዘልቀው ይገኛሉ። በተጨማሪም ኩዌት ውስጥ የግመል ውድድር ባህላዊ ታሪክ የተሰናዳ ስፖርት ሲሆን በአመት የሚደረጉ ውድድሮች በብዙ ተሳታፊዎች፣ ተመልካቾች በተለያዩ የአረብ አገሮች እንዲሁም በኩዌት ውስጥ የሚኖሩ ዜጎችንና እንግዶችን ያሳትፋል። በ2025 ዓመተ ምህረት የኩዌት አመታዊ ዓለም አቀፍ የግመል ውድድር ሻምፒዮና ከፌብሩዋሪ 20 እስከ 25 በኩዌት የግመል ውድድር ክለብ በማርቴል ፋሃድ አልአህማድ የውድድር መንገድ ላይ የተካሄደ ሲሆን ይህ ውድድር በ81 ዙሮች ተካቶ በ6 ቀናት ተካሂዷል። ውድድሮቹ በተለያዩ የእድሜ ክልል በሚገኙ ግመሎች ላይ ይካሄዳሉ። የወርቅ በረከቶችን፣ የብርና የተለያዩ የገንዘብ ሽልማቶችንም ያካትታል። ኩዌት ውስጥ የሌላ ሀገር ዜጎች፣ እንግዶች ወይንም የተሰደዱ ሰዎች በብዛት የሚኖሩባት ሀገር ናት። እነዚህ የውጭ ሀገር ዜጎች በኩዌት ሁሉም የህይወት ዘርፎች ላይ አስፈላጊ ሚና አላቸው። እስከ 2024 መጨረሻ ላይ የኩዌት አጠቃላይ ህዝብ ወደ 4.92 ሚሊዮን ደርሷል። ከዚህ ውስጥም የኩዌት ዜጎች 32% ሲሆኑ የውጭ ሀገር ዜጎቹ ደግሞ 68% ናቸው። ከነዚህም ዜጎች መካከል ህንዶች፣ ግብፃውያን እንዲሁም የአረብ ሀገር ዜጎች በብዛት ይገኛሉ። የኩዌት የቲያትርና ሚዲያ ኩዌት የባህረ ሰላጤው ቴሌቪዥን፣ ሬዲዮና ቲያትር ፈድቀዳጅ ነበረች። በአረቡ ዓለም ላይ ተጽዕኖ ያሳደረ የዳበረ ጥበባዊ ትዕይንትም ነበረው። ኩዌት በቲያትርና ሚዲያ ዘርፍ ታሪክ ባህላዊና ዘመናዊ ተሞክሮ ያላት ሀገር ስትሆን ከ1933 ጀምሮ የተጀመረው የቲያትር ባህል እስከ ዛሬ ድረስ በተለያየ መልኩ ቀጥሏል። በአረብ ሀገሮች ውስጥም ቀድማ የቲያትር ባህልን በፍጥነት የተቀበለች ሀገር ያደርጋታል። ከ1933 ጀምሮ የቲያትር ባህሉ በ1960ዎቹ ውስጥ በተለያዩ የቲያትር ቡድኖች ተደግፎ ቀጥሏል። ከቲያትር መድረኮቹ ውስጥም የኩዌት ብሔራዊ ቲያትር በሼክ ጃባር አልአህመድ ካልቸር ሴንተር ውስጥ የሚገኝ ይህ ቲያትር በትልቅ የቲያትር ትውስታና ዘመናዊ መሳሪያዎች የተዘጋጀ ሲሆን የዓለም አቀፍና የአካባቢው የሙዚቃ፣ የፊልም፣ የቲያትርና የኦፔራ ተዋናዮችን ለማቅረብ የሚያስችል መድረክ ነው። ስቴጅ ኢን ኩዌት ከ2012
ከ2012 ጀምሮ የተጀመረው ይህ የማህበረሰብ ቲያትር ኩባንያ በየዓመቱ የቲያትር ትውስታዎችን፣ ሙዚቃዎችን፣ ኮሜዲዎችንና ሌሎች ቲያትር ትውስታዎችን ያቀርባል። አስደናቂው ቤተመንግስት አልሳይድ ፎርት ወይም አልሳይፍ ፓላስ በኩዌት ከተማ ውስጥ የሚገኝ ታላቅና ታሪካዊ ቤተመንግስት ነው። ከ20ኛው ክፍለ ዘመን መጀመሪያ የተገነባው ይህ ፎርት በኩዌት መንግስት ታሪክ ውስጥ ትልቅ ሚና ያለው ሲሆን አረባዊ ህንጻ አቀማመጥ ያለውና ቤተመንግስቱ በኩዌት ባህላዊ አርኪቴክቸር የተሰራ የብር መያዣ ያለው አይነ ሰዓት መሳሪያ ወይንም ክሎክ ታወር ነው። ለኩዌት መኮንን ከአንድ ህዝብ ጋር ሲገናኝ የሚጠቀመው ተወዳጅ ቦታም ነው። ይህ ቤተመንግስት ልዩ የሚያደርገው የጥንታዊነትና ዘመናዊነት ቅርጽ የተቀላቀለበት መሆኑ ነው። ኩዌት በአረብ ዓለም ውስጥ የተለየ ባህላዊ ምግብ ያላት ሀገር ናት። አረባዊ ምግብና በተለይ ደግሞ የገልፍ ሀያል ሀገራት የተዋሃዱ ቅመም ጣዕም ያላቸው ምግቦች ይገኛሉ። ከነዚህ መካከል ማችቡስ ይጠቀሳል። ይህ ዋናና ታዋቂ የኩዌት ምግብ ነው። የቅመም ሩዝ ወይንም ስፒድ ራይዝ ሲሆን ከዶሮ፣ ከበሬ ስጋ ወይም ከአሳ ጋር ተዋህዶ ይበላል። ለምግብነት ከመቅረቡ በፊትም በጥቁር በርበሬ፣ ጦማርና የሽንኩርት ጭማቂ ይታጠባል። ከኩዌት ተወዳጅ ምግቦችም ሃሪስ፣ ጀሪሽ፣ ሙታባቅና ባላሌት ይጠቀሳሉ። ባላሌት ብዙ ጊዜ ከምሳ ሰዓት ውጪ ባሉ ሰዓቶች የሚዘወተር ጣፋጭ ምግብ ነው። በነገራችን ላይ ኩዌት ሙሉ በሙሉ የአልኮል ምግብ ወይንም መጠጥ የታገደባት ሀገር ናት። እንደ ወይን የተቀላቀለበት ማር አይነት አልኮል ያለበት ምግብ ሲሸጥ አይቶ ለጠቆመ ግለሰብ ኩዌት ዳጎስ ያለ ሽልማት ታበረክታለች። በተጨማሪም የዶሮ አንገትና ሌሎች አንዳንድ አካላት ለምግብነት አይውሉም። የኩዌት ባህላዊ አለባበስ የአረባዊ ባህልን የሚወክል ሲሆን ሙሉ በሙሉ የውበት የክብርና የባህል መለያ ነው። የወንዶቹም አለባበስ ዲሽዳሽ በመባል የሚታወቅ ሲሆን ግራጫ ወይም ጥቁር ቀሚስ ያለው ረጅም አልባስ ነው። ይህንንም አልባስ ለበዓላት፣ በሰላም ወቅትና መስሪያ ቤቶች ላይ በብዛት ይለብሳሉ። በተጨማሪም ጉሁትራና አጋል ይጠቀሳሉ። እነዚህ አልባሳት ከሐር የተሰሩ ግንባር ላይ የሚደረጉ አልባሳት ናቸው። ጋሃትራ ነጭ ወይም ነጭና ቀይ ሸማ ሲሆን አጋል ግን በላዩ ላይ የሚጠለቅ ጥቁር ጠፍጣፋ ገመድ ነው። የሴቶቹ አለባበስም አባያ ሲሆን ከላይ የሚለበሱ ጥቁርና ረጅም ቀሚሶች ናቸው። ሂጃብ ወይም ሸላ ጭንቅላትን የሚሸፍን ተጨማሪ ልብስ ነው። በኩዌት ሴቶች ልዩ ልዩ ቅርጽ ያላቸውን ሂጃቦች የሚጠቀሙ ሲሆን ይህ አለባበስ በበዓላት፣ የመንግስት ዕለታዊ ስራዎች ላይ፣ የስጦታ ስነ ስርዓቶችና መንፈሳዊ ቦታዎች ላይ ይለበሳል።